የአሜሪካ መከላከያ ኃይል ትናንት በኢራን የሚያደርሰውን ጥቃት በሲቹዌሽን ሩም ከተወያየ በኋላ ፕሬዝዳንት ትራምፕ እንዳጸደቁት ተነግሯል። ይህስ ምንድነው ያጸደቁት የሚለውን በዝርዝር መረጃዎች ከዛም ከዚህም ለቅመን ወደ እናንተ የምናደርስ ይሆናል። ሰሜን ኮሪያ አስጠነቀቀች። በምን ጉዳይ ማንንስ አስጠነቀቀች የሚለውንም በዝርዝር የምናይ ይሆናል። በመካከለኛው ምስራቅ የተፈጠረው በእስራኤልና በኢራን መካከል የተፈጠረው ግጭት ሌላ መዘዝ ይዞ መጣ። በዚህም አሜሪካን በኢራንና በእስራኤል ጦርነት ጣልቃ እንዳትገባ ሩሲያ ከወዲሁ አስጠነቀቀች። በምንስ ጉዳይ የሚለውንም በሰፊው ይዘን የምንቀርብ ይሆናል። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የዜና ትንታኔያችን ስናልፍ የአሜሪካ መከላከያ ኃይል ትናንት በኢራን ላይ የሚያደርሰውን ጥቃት በሲቹዌሽን ሩም ከተወያየ በኋላ ፕሬዝዳንት ትራምፕ እንዳጸደቁት ተነግሯል። ኢራን እስከ ትናንትና ወደ እስራኤል የምታስወነጭፈው ጥቃት አጠናክራ ከ50 በላይ ሚሳኤል ወደ ቴል አቪቭ ተኩሳ ከፍተኛ የሆነ ውድመት አድርሳለች። በዚህም ውጥረት ውስጥ እስራኤል ከ90 በላይ ንጹሐንን በጋዛ ውስጥ ገድላለች። ትራምፕ በእስራኤል ጦርነት ላይ እንዳልቻለችና አቅሟን መዳከሙን ካረጋገጡ በኋላ በቀጥታ ወደ ጦርነቱ ለመግባት መወሰኑ የሚታወቅ ነው። ኢራን አሜሪካ ተጨማሪ ጦር በኢራን ላይ ካወጀች በኋላ አስተዳደራዊ መዋቅሯን ጭምር አስተካክላ በጊዜው ሉዓላዊ ግዛቷን የደፈረችው እስራኤል ከፍተኛ የሆነ ጉዳት እያደረሰች ነው። ይኸው አሜሪካ ወደ ጦርነቱ ከሳምንት በኋላ እንደምትገባ ሙሉ ውሳኔ በማሳለፏ ኢራን ከወዲሁ ብርቱ ማጥቃት ማካሄድ ጀምራለች። ትራምፕ የአሜሪካ ጦር ኢራን እንድትመታ እንጂ ምን እንዴት እንደሚመታ ግን የታወቀ ነገር የለም። ሆኖም ግን የአሜሪካ ወደ ጦርነቱ በእጃዙር ሳይሆን በሙሉ ጦርነት መግባቷን አሳውቃለች። አሜሪካ ተከትለው እንግሊዝ፣ ፈረንሳይ፣ ጀርመን የጦር መሳሪያዎችን ወደ መካከለኛው ምስራቅ እየጫኑ እንደሆነ መረጃዎች እየወጡ ይገኛሉ። ሰሜን ኮሪያ አስጠነቀቀች። ሰሜን ኮሪያ ከፒዮንግያንግ አቅራቢያ የሚገኘው የሱና አካባቢ የሮኬት ማስወንጨፊያ ከ10 በላይ የሚሆኑ ሮኬት መተኮሷ ተነግሯል። ደቡብ ኮሪያ፣ አሜሪካና ጃፓን በኮሪያ ልሳነ ምድር የጋራ ወታደራዊ አየር ልምምድ ማድረጋቸውንና ኮሪያ ባህረ ገብ መሬት መጠጋታቸውን ተከትሎ ሰሜን ኮሪያ 10 የማስጠንቀቂያ ሮኬቶች ማስወንጨፏን በሲኦል ብሔራዊ ቴሌቪዥን ዮሐንስፕ ተዘግቧል። ምንም እንኳ እነዚህ ሮኬቶች በሰሜን ምዕራብ አቅጣጫ የተተኮሱ ቢሆን ክልላቸውን ወደ ታቀዱ ኢላማቸው በተመለከተ የተለየ መረጃ አልተለቀቀም። ይሁንና ሲኦል ይህን ማስጠንቀቂያ ሮኬቶች ያስወነጨፈችው ደቡብ ኮሪያ በደቡባዊ የጅዱ ደሴት አቅራቢያ 2 የደቡብ ኮሪያ F-15K ተዋጊ ጄትስ እና 6 US F-16 ተዋጊዎች እንዲሁም 2 የጃፓን F-2 ጄቶች የተሳተፉበት ልምምድ ማድረጋቸውንና የደቡብ ኮሪያ የስለላ ድርጅት ዳይሬክተር ሆነው የተሾሙት ፒዮንግያንግ በደቡብ ኮሪያ ላይ የኒውክሌር ጥቃት ከሰነዘረች ዩናይትድ ስቴትስ አሜሪካ ሰሜን ኮሪያ በኒውክሌር እንደምትመታ መግለጻቸውን ተከትሎ ሰሜን ኮሪያ እየተካሄደ ያለው የሚሳኤል ልማትና አቅም ዓለም አቀፋዊ ማህበረሰብ በተለይ ለደቡብ ኮሪያ፣ ለጃፓን፣ ለአሜሪካ ለማሳየት እንደሆነ ተገልጿል። የደቡብ ኮሪያው ፕሬዝዳንት ሊጂ ማይንግ ከመረጡት ወዲህ ከሰሜን ኮሪያ የተወነጨፉ የመጀመሪያ የሮኬት ማስጠንቀቂያ እንደሆኑ ተነግሯል። ሰሜን ኮሪያ የጦር መሳሪያ መርሃ ግብሯን ግስጋሴ ለመግታት ዓለም አቀፋዊ ማዕቀቦችና ዲፕሎማሲያዊ ጥረቶች ቢደረጉ በየጊዜው አቅሟን እያሳደገች መሆኑ ተነባቢነት ያላቸው ዓለም አቀፋዊ ሚዲያ ያገኘው መረጃ ያሳያል። አሜሪካ በኢራንና እስራኤል ጦርነት ጣልቃ እንዳትገባ ሩሲያ ከወዲሁ አስጠነቀቀች። አሜሪካ በኢራንና እስራኤል ጦርነት ወታደራዊ ጣልቃ ገብነት እንዳትፈጽም ሩሲያ ከወዲሁ አስጠንቅቃለች። የሩሲያ የውጭ ጉዳይ ሚኒስተር ዋሽንግተን በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቀዋል። እንደ ፍራንስ 24 ዘገባ ከሆነ የሩሲያ ውጭ ጉዳይ ሚኒስተር ቃል አቀባይ ማሪያ ዛኮቫ ዋሽንግተን በሁኔታው ላይ ወታደራዊ ጣልቃ ገብነት እንዳትፈጽም ልታስጠነቅቅ እንወዳለን ሲሉ ለጋዜጠኞች ተናግረዋል። ማንኛውም የአሜሪካ ወታደራዊ እርምጃ ሊተነብዩ የማይችሉ አሉታዊ መዘዞች የሚያስከትሉ እጅግ አደገኛ እርምጃ ሲሉም አክለው ገልጸዋል። የሩሲያና የቻይና መሪዎች በስልክ ካደረጉት ውይይት በኋላ የክሬምሊን አማካሪ ዩ ኦሾኮ ለጋዜጠኞች እንደተናገሩት ከሆነ ሞስኮና ቤጂንግ የግጭቱ ፍጻሜ በፖለቲካዊና ዲፕሎማሲያዊ መንገድ ብቻ መፍታት አለባት ብለው እንደሚያምኑ ከወዲሁ ገልጻለሁ። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በእስራኤልና በኢራን መሪዎች ጋር በስልክ ተነጋግረው ነበር።
ከዚህም ጋር ተያይዞ እስራኤል የኢራኑን ጠቅላይ መሪ አያቶላህ ሰይድ አሊ ካሜኒን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህም በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፍጹም በዚህ ጉዳይ መወያየት አልፈልግም የሚል ምላሽ ሰጥተዋል። ፑቲን ይህ ሁሉ እየሰማሁ ነገር ግን ልንወያይበት እንኳ አልፈልግም ሲሉ በሴኔት ሲንተርበርግ በነበረው የኢኮኖሚ መድረክ የጎንዮሽ ውይይት ለጋዜጠኞች ተናግረዋል። በእስራኤልና በኢራን ጦርነት መካከል ጣልቃ ለመግባት ከወዲሁ እያሰቡ ይገኛሉ። በመሆኑም ትራምፕ ያስፈራቸው ነገር ምንድን ነው? ትራምፕ ከፓኪስታን ጦር ዋና አዛዥ ጋር ተወያይተዋል። ፕሬዚዳንት ዶናልድ ትራምፕ ከፓኪስታን ጦር አዛዥ ጄኔራል አሲም ሙኒር ጋር የእስራኤልና የኢራን ግጭት በተመለከተ በነጩ ቤተ መንግስት ተገናኝተው መክረዋል። ሁለቱ ወገኖች ግጭቱን ለመፍታት አጽንኦት ሰጥተው መምከራቸውን ወታደራዊ ምንጮች ተዘግበዋል። የፓኪስታን ጦር የዓለም አቀፋዊ አገልግሎት የህዝብ ግንኙነት እንዳስታወቀው በኢራንና በእስራኤል መካከል እየተፈጠረ ባለው አለመግባባት ወደ ዝርዝር የሀሳብ ልውውጥ ተካሂዷል። አሜሪካ 5 ቀናት ጉብኝት ያደረገው ጄኔራል ሙኒር በትራምፕ የምሳ ግብዣ የተደረገላቸው ሲሆን የካቢኔው ክፍል ውስጥ ተገናኝተው ኦቫል ቢሮውም ውስጥ ተገኝተዋል። በስብሰባው ላይ የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮና ዋሽንግተን የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ መገናኘታቸው ተነግሯል። በፓኪስታን በኩል ጄኔራል ሙኒር ጨምሮ የኢስላማባድ ብሔራዊ ደህንነት አማካሪና የሀገሪቱ ጠቅላይ የስለላ ድርጅት ኢንተር ሰርቪስ ኢንተለጀንስ አይኤስአይ ኃላፊ ሌተናል ጄኔራል አሲም ማሊክም ተገኝተዋል። ትራምፕ ፓኪስታን ለቀጠናው ሰላምና መረጋጋት እያደረገች ያለውን ጥረት አድንቀዋል። በሁለቱ መንግስት መካከል ያለው ጠንካራ የጸረ ሽብርተኛ ትብብር አሞካሽተዋል። አሜሪካና ፓኪስታን ሽብርተኝነት ለመዋጋት ቀጣይ ያለው ትብብር እንደሚያደርጉም ኮዱ አረጋግጠዋል። በተጨማሪም ሁለቱ ሀገራት የንግድና ኢኮኖሚ ልማት፣ ማዕድንና አርቲፊሻል ኢንተለጀንስ፣ ኢነርጂና ክሪፕቶስ አዳዲስ ቴክኖሎጂ ጨምሮ የሁለትዮሽ ትብብር ማስፋት ላይ ያለመ ውይይት አካሂደዋል። ትራምፕ ከፓኪስታን ጋር በረጅሙ ጊዜ ስትራቴጂካዊ ትስስርና የጋራ ፍላጎቶች ላይ የተመሰረተ የጋራ ጥቅም ያለው የንግድ አጋርነት ለመፍጠር ከፍተኛ ፍላጎት እንዳላቸው ተነግሯል። ጄኔራል ሙኒርም ለውስብስብ ቀጠናዊ ሁኔታ ሳይበገሩ ላደረጉት ቆራጥ አመራር አመስግነው ጄኔራል ሙኒርም ትራምፕ ወደ ፓኪስታን ይፋዊ የስራ ጉብኝት እንዳደርጉ ግብዣ ማቅረባቸው መረጃዎች ያመለክታሉ። መካከለኛው ምስራቅ እስራኤል በጋዛ ሰርጥ ጥቃቱም እንደቀጠለ ነው። በኢራንና በእስራኤል መካከል ያለው ጦርነት ቢኖርም የእስራኤል ጦር በመላው በጋዛ ሰርጥ የሚያካሄደው ወታደራዊ ዘመቻ ጥቃት አላቆመም። ፍልስጤማውያን አሁንም በጊዜ ድንኳኖች፣ የህዝብ መሰብሰቢያ ቦታዎች፣ በመኖሪያ ህንፃዎች ውስጥ በየቀኑ እየተገደሉ መሆን ተዘግቧል። ዛሬ ጠዋት የእስራኤል ኃይሎች ፍልስጤማውያን ስልኮቻቸውና ባትሪዎቻቸውን እንዲሁም ዩኤልዲ መብራት ቻርጅ ለማድረግ የሚጠቀሙበት ቦታ ማጥቃታቸው ተነግሯል። በተጨማሪም ፍልስጤማውያን በየቀኑ እርዳታና ምግብ ለማግኘት በሚሞክሩበት እየተገደሉ መሆኑን ሪፖርቱ ያመለክታል።